ሰዎች ብዙ ነገር እያሉ ስለሆነ ምናልባት ሜቢ እሱ እንደዛ እያሰበ ከሆነ ያው ብዙ ሰዎች ብዙ ነገር ያስባሉ። የፈለጋችሁትን አስቡ፣ አያገባንም። ግን ደግሞ ያው ብዙ ሰው ደግሞ ዝም ብሎ ተጠንቀቅ ይላል። እኔ ተጠንቀቅ የሚለውን ቃል የማውቀው እንትን ነው ምንድነው የሚባለው መሰለክ? ይሄ ውትድርና ተጠንቀቅ እንዋላ ዙር ምናምን ይባል የለ። ሰላም ሰላም፣ ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኒዓለም። የኔ ማሮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እውነት ለመናገር ማታ የተለቀቀው በአብርሃም ቻናል የተለቀቀው ቪዲዮ ሁላችሁም አይታችሁታል። ሁላችሁም ሀሳብ አስተያየት ሰጥታችኋል። እኔ የምለው ምንም ነገር እኮ ተጨባጭ የለውም። እዛ ቦታ ያስተላለፋችሁት ነገር ምንም አይነት ትምህርት አይሰጥም። አንደኛ የምሬ ነው። ህዝብም እኔ ምንም መናገር አልችልም። ማርያምን ኤፍሬም ሩታ እያደረጋችሁት ያላችሁት ልጁ ምን አርግ ነው የምትሉት? ምንድነው አዝድ አረባሪያ ምንድነው የሚባለው? አፍዝዛ ደንግዝ። አዎ አፍዝዛ ደንግዝ። ልጅ እኮ ፈዟል። አብርሃም እኮ ፈዟል። የለም እኮ ምን አስባችሁ ነው? የሰው ልጅ እኮ በእንደዚህ አይነት ልክ እኮ ያዝ ግዴታ። ካልፈለገስ መብቱ እኮ ነው። ካልፈለገ መብቱ ነው እንዴ። ማለት ምን ለማለት ይፈልግሽው አንቺ? ማለት የሆነ አመጣጥሽ ምንድን ነው? ሩታ ምሳሌ ቀለበት የሰጠሽው ለተንኮል ነው ተብሏል። ተጠንቀቅ በቦታ ሂድ የሚባለው ለወታደር ነው እንጂ ለሰው አያላቅም። ስለዚህ አንቺ ይዘሽ የመጣሽው ተንኮል እስከሆነ ድረስ መጠንቀቅ አለበት ሳ እና ታዲያ ምንድን ነው የአንቺ ኦዲየንስ ራሱ እኮ እያሳፈርሽ ነው ያለሽው። ኤፍሬም ደግሞ አንተ ከመቼ ወዲህ ነው እንደዚህ ምናምን ያልጫወተ? አንተ ከመቼ ወዲህ ነው? ለሄርሜላ ራሱ እኮ በጣም ብዙ ነገር ልታደርጋት አስበሃል እኮ። በጣም ብዙ ነገር ነው እየሰማን ያለ ነው። እንዳልሰማን ዝም እንበል ብለን ነው እንጂ እንዴ ምንድን ነው? በቃ አንድ ሰው ካልፈለገ አልፈለገም ነው። ከሄርሜላ ጋር ፈልጋለሁ ብሏል። ከሄርሜላ ጋር ህይወቱን መቀጠል ይችላል ነው። ሩታ እንደ ልጅ እናት ወይም ደግሞ እንደ ልጅሽ አባት እኮ አክብረሽ እያየሽው አይደለም። የሆነ በሰው ልቀት የሆነ የምታስይዥው ነገር ምናምን የሆነ ነገር እንዴ ምን ማለት ነው? ቢያንስ እኮ ሰው እኮ ነሽ። ገብቶሻል? ልጅ ወልደሻል። ልጅሽ ካንቺ ነገ የሆነ ነገር ነው የሚፈልገው እንጂ የተንኮል ነገር ዙሮ ተዟዙሮ። አሁን ትናንትና እድም ሚሊም እያወሩ ያለው ስላንቺ ነው። በቃ አብርሃም ታዩ በቃ አይሆንሽም ታዩ ብለው ስለ ያወሩልሽ ስለማን ነው? ስለ ደስታ ነው። ስለዚህ ደስታሽ ጋር ፍቅርሽን አጣጥሚ። ካላስ አብርሃም ጋር እየመጣሽ አንተም ደግሞ አትማዘዝ። አብርሃም ማለት ነው ምንድነው? አንዳንዴ ንገሩኝ ባይ አትሁን። በቃ ማንም ከጠራ ቁጥር እሺ ብለህ መሄድ የለብህም። ትምህርት መውሰድ አለብህ እንዴ። አንዱም ና ሲለህ ሩጣህ መሄድ፣ አንዱም ና ሲለህ ሩጣህ መሄድ። ከዛ በኋላ አንተ የሆነ ነገር ሆነ ደግሞ ይደብራል። የምር በጣም ነው የሚደብረው። በጣም ነው የሚያስጠላባችሁ። በጣም የሆነ ነገር እንዴ። የሰው ልጅ እኮ በብዙ ነገር ይማራል። አሁን ሩታ ጥሩ ነገር ይዘሽ ብትመጪ ሁሉም ካንቺ ጎን ነበር የሚቆመው። ካንቺ ጎን ማንም የሚቆም የለም ከዚህ በኋላ። እኔ ራሱ አንዳንድ ቀን በቃ እቺ ልጅ አደብ ልገዛ ነው እንዴ ብዬ ወደ አንቺ ልመጣልና ትዝ ይለኛል ተንኮልሽ። መመለስ አይደለም እንደውም ማውለቅ አልነበረብህም። ካንተ ተለውለ ማውለቅ አልነበረብህም። እኔ ፍሬም በመጀመሪያ ደረጃ ስላላወቅ ነው ነገሮችን እንትን እያልኩ ያለሁት ማለት ነው። እኔ ሲጀመር አንገቴ ላይ አላሰርኩትም ይሄንን ወርቅ ማለት ነው። ስለዚህ እኔ አያስፈልገኝም እያልኳት ነው። በግድ ደግሞ መቼም ስጦታ ሰኘው አይደል ሩታ። ስለዚህ በስነስርዓት አተቀበይኝና አንቺ አንድም ቀን አስቤ አላውቅም። ምን አይነት ነገር ነው ማለት በጣም እውነት አካባጅ ሆናል። ኦቨር ማለት ነው። የማትፈልጊው ከሆነ ጥሏለሁ። ብትጥሉ አይሻልም? ከዚህ ሁሉ ደግሞ አክብሬ ስለሰጥሽኝ ነው እኔ አክብሬ ተቀበልኩሽ። ስለዚህ ትናንትና በጣም ስለተጫንሽኝ ነው። በቃ ኦልሬዲ ስለተጫንሽኝ ነው። እኔ ደግሞ የማልፈልገውን ነገር አልፈልግም ነው እንዴ በግዳጅ እንትን የሚለኝ የለም አይደለ? ስለዚህ በቃ አልፈልግም ማለት አሁን አክብረህ ምናምን ቢሆን ኖሮ እውነት ለመናገር አይ ስለሽ ሩታ ያው ምን አለ መሰለሽ ወይ የተሰማውን ስሜት ካለኝ ነገር በግልጽ ለብሮ ምንም የለም። በቃ ኤፍሬም አሁን ነገሩን ወደ ሌላ ነገር አይ ስለ ጭንቅላት ላይ ምንም ነገር ሳይኖር እንዴት አብድ ማለት ነው እኮ በቃ ምንም ነገር የለም። ወደ ሌላ ነገሮችን አትውሰድ። አንተም በቃ እኔ ወሰድኳለሁ እንጂ አንተን እንደወስዱ እያረከኛለሁ። አልፈልግም ካልኩኝ ደግሞ አልፈልግም ነው በቃ። የሚያስገድደኝ ሰው አይኖርም። ስለዚህ አይ ለዛም እየተችላላችሁ የጠራሁሽ ለዚህ ጉዳይ ነበረ። ሲጀመር ሳንቀበለው እንዲደቅ እንደዛ እኮ
ምክንያቱም መቀበል የለበሽም ይሄንን አብል እንደዚህ አይነት እኮ ስንት አይነት ሰው አለ አብል እስቲ ተቀበለኝና የሰው ልጅ እንዴት ይሄንን የመሰለ አብል እንዴት የሰው ልጅ እንዴት አልቀበልም ይላል። ስማ ብሎ አንተ ነውር አታውቅም እንዴ? ኧረ ና አንተ ይሄ ጋሼ ቢሰማ ራሱ በቤታችን የሌለ ነገር ነው የሚለውና ከነስራቱ ነው ያዘ እና እንዴት እንደሚያምርብን ሞክረው መጀመሪያ እና ወንድሜ እኔ ሲያምር እወዳለሁ እያልኩ እኮ ነው። እኔ አልፈልግም እያልኩ እኮ ነው። ኤፍሬም ለምን ተታገለ? እኔ ደግሞ እንዲያምርብን ነው ፈልገው ትቻችሁ ከመሄድ በቃ ሂዱልኝ። በቃ እና እንዲያምርብህ አትፈልግም እንዴ? እኔ አልፈልግም ኤፍሬም እኮ እሺ አንዴ ሞክረው። እሺ አንዴ ብቻ አድርግለት። ኢትስ ኦኬ ማድረግ አልፈልግም። ወይ አንዴ ሞክረው። ምንድነው ሞክረው? እንዴ ይመረብህ እሺ መጀመሪያ ታገለኝ መጣ ምንም እኮ የሚያታግል ነገር የለውም። ከምትታገሉ አንተ ፈልገው ነው የሰጠችህ እኮ ለሱ አድርግልኝ። እሺ ና ከምትታገረኝ አንዴ አድርገው እንየው። አልፈልግም አትየው በቃ እኔ አልፈልግም ካልኩኝ በግድ የምትታገለው ለምን እንየው? ውበቱን እንየው። ካላማረን ተወጣዋለህ። ኤፍሬም ትሰማኛለህ? አንዴ ብቻ አድርግልህ። እኔ ስለሚያምር ስለማያምር እኔ አላመንኩበትም። በቃ ካላመንኩበት ደግሞ ማድረግ አልፈልግም። እሺ አንዴ አድርገው እንየው። አልፈልግም ተወልቀዋለህ። ከዛ እኮ ነው አልፈልግም። በቃ ማውለቅም ማጥለቅም ምንም ነገር አልፈልግም። ለምን ነው የምትታገለኝ? ምን ችግር አለው? ኤፍሬም በቃ ትሰማኛለህ? ከዚህ በላይ እኔ ካንተ ጋር መከራከር አልፈልግም። በቃ የሰው ልጅ ነው አብል ተሰጥቶት አላደርግም ሲል አንተም ብቻ ላይ እኮ ከመበጣጥሰው ወይ ከመጠላው ኤፍሬም ለምን ሰው አታከብርም ነው አታከብርም? እኔ ከማክበር ካለማክበር ጋር ይገናኝ። እኔ እያወራሁ ያለሁት ነገር በደንብ ይገናኛል። ምንም አይገናኝም። ሩታ ነገር በደንብ ይገናኛሉ። ናት በደንብ ይገናኛሉ። እንዴ የሰው ልጅ እኮ መጥፎውንም ክፉውንም ሲማር እኮ በስርዓት ነው። እናንተ እኮ ይሄ አፍስሳ ደንግዝ እኮ ወጣችሁ የሆነ ነገር እንዳደረጋችሁበት ቀለበቱ ላይ የሆነ ነገር ለሄርሜላም የሆነ ነገር እንደጠነሰሳችሁላት እኮ እያስተማራችሁኝ ያላችሁት እናንተ ናችሁ። ሳህ ወለላ እናንተ ናችሁ። እንዴ ምን አርጉ ነው የምትሉት? ልጁ ወይኔ በቃ ካልፈለገ እኮ አልፈልግም ነው። ሩታ በቃ ጥግሽን ያዥ። በቃ አልፈለገሽም አይ ልጅ በቃ የራስሽን ህይወት ምሪ። በቃ እህቶችሽም ደስታ ነው የመረጡልሽ። ከደስታ ጋር ቀጠይ። እንዴ የከበረ ሰው አይደል ያሹ? የረከሰ ነው አብርሃም። ከረከሰ ሰው ጋር ደግሞ ምንም ነገር ልትሰሪ አትችይም። እኛ እንደ ሴት እኛ እንዳንድ ሰው እየወደድንሽ የሆነ ነገር ዛሬ ከዛሬ የሆነ ነገር ይዘሽልን ብለን ዛሬ ከትናንትና ወዳ ያንቺ ኦዲየንስ ደስታቸው የሆነ ጨርሰው ሻምፓይን ሳይከፍቱ የሄርሜላ ኦዲየንስ እንደዚህ ይር እያሉ ዛሬ ደግሞ አንቺ የሆነ ነገር ይዘሽ መተሽ እኛን አታባይ። አባቴ ያዘው እሱ ምን ማለት ነው? እንዲህ ይደብራል እኮ የሆነ የምታደርጊው ነገር እኮ ቅጣጣ። አሁን ያ ነገር ያ ቀለበት ቢይዙ አብርሃም አፍዛ ደንግዝ ይሆናል። ሄርሜላንም ኤፍሬም የኔ እህት ሄርምዬ ብሎ እንደዛ ሲያንከባክባት እኮ የሆነ ነገር ሊያደርጋት ነው። ልክ አላችሁ የሄርሜላ ደጋፊዎች፣ እውነታችሁ ነው። የምሬ ነው፣ እውነታችሁ ነው። እስከዛሬ አልተረዳናችሁም ነበር። የሆነ ነገር ተንኮል ይዘው ከሩታም ጓደኛ ሁኚኝ እንደዚህ ሁኚኝ ብላ ተቅለስልሳ እየመጣችው የሆነ ሴራ ለእንትን ለማለት ነው። ትንሹ የሆነ ፍንጭ ቃል ጠፋ። ሰሞኑ ጠይቀዋለሁ ብዬ ነበር። እሱም ከዩቱብ መንደር ጠፍቷል። ስልክም ስደውልለት አያነሳም። የሆነ ነገር እንዲነግረኝ ነበረ እና ሳወጣጣውም ዝም አለኝ። እኔ ግን ገብቶኛል የሆነ ወሬ ብቻ። ግን ሄርሜላ ፈጣሪ ጠብቅሽ፣ ከሩታ ፈጣሪ ጠብቅሽ። ጓደኝነትም አያስፈልግም ከሩታ ይቀርብሽ። ምክንያቱም ትናንትና ኦዲየንሶቿ የሚወዷት እልል ብለው ሳይጨርሱ ትናንት ደግሞ በቃ ተንኮሏን ሚዲያ ላይ ገለጸችው ማለት ነው። ስለዚህ ተጠንቀቁ። እንደዚህ እንድንነበሩ ሩታ የፈለግሽው በጣም ነው የምታሳፍሩ። የምር እኛ እየወደድንሽ ሰው ሲወደድ እንደዚህ ነው እንደሚሆነው። በኢየሱስ ስም እንዴ! ኧረ ይደብራል። ከምር በጣም ነው የሚደብረው። ወደ ራስሽ ተመለሽ። ቢያንስ የልጅሽ አባት ላይ ተንኮል አትስሪ። ሌላው ነገር ብትሰሪ የልጅሽ አባት ላይ ተንኮል ይሰራል። ሹ ሙሽኪላ ያኔ አልገባንም እኮ እንዲህ ማልቲ ያለ ወይ ማልቲ ግን ማለት ነው። እመኚኝ ታይቅር ብዙ ነገር ለዋራ ነበረ። ይቅርብኝ እና ደግሞ አትነፋረቁ ደጋፊዎች የተባላችሁ ማለት ነው። ሶፍት ያዙ፣ በደንብ ሶፍት ያዙ። መጥረጊያ እኛ አብርሃምን ለቀቅ አርጉት። እናንተን እንደፈለጋችሁ ስትፈልጉ ገደል መግባት ትችላላችሁ። አብርሃም ግን ልጁ ግን ተይሩታ። ምክንያቱም እንደዛ እያረግሽ በሆነ ነገር ነው። አሁን ይሄ ትምህርት ነው። ያ ሁሉ 400 ምናምን ሺህ ሰብስክራይብ ይዛችሁ የሆነ የተልከሰከሰ ነገር የምታስተምሩን ትምህርት ነው ብላችሁ ታስባላችሁ? የወረደ ስራ፣ የዘቀጠ ስራ ነው። ልንገራችሁ ብዬ ነው።
አብርሃም ደግሞ አንተም በሄድክበት እና ሲሉ አትሂድ በቃ ቆፍጠን በሉ። ምን ነው ሸዋ በረዳ የምሬ ነው። ቆፍጠን በል በቃ አልሄድም መብቴ ነው በል። ትናንትና እንደወረወርክላት ቀለበቷ አፍንጫዋ ስር እንደወረወርክላት ሁሉ ነገር ተዋል። እኔ እኮ ዛሬ ጥሩ ነገር ይዛ መጣችሁ ብዬ እንትን ጠብቃታለሁ። ጭራሽ ሴራዋ ሌላ ነው። ጭራሽ ተንኮሏ ሌላ ነው። ፋሚሊ የምር ከባድ ነው። የምር በጣም ከባድ